ማንን አገኘ? እኔ የለም። አዎ አንተ የለም። አላውቅሽም ማለት እንዴ? እኔ ለመቼ እንደሆነ ፍቅር አሁን ወደ ጉዳያችን ንግባ። የለም አንቺ ራስሽ ኮንጂ ጠቀሰሽ አይገርምሽም? ፍቅረኛ ያለኝ ሴት እንደሆንኩ እያወቀ መጠቀስ ትክክል ነው? ልጁ ግን ችግር አለበት መሰለኝ። እንዴት ጥሎበት ፍቅረኛ ያላቸው ሴቶች ይመችታል? ስታስጠላ ልጅቱ እንኳን በጣም ቆንጆ ነች። አለሻ ዙሪያ ታዲያ ትከብደኛለች እንጂ ባዝላት ደስ ይለኛል። ግን በጣም ደስ የምትል ልጅ ናት። እያናደድሽኝ ነው። እሺ በቃ ትቼሻለሁ። ሰብሊ እንግዲህ በኤላ ቅናት ግብግብ አለች ማለት ነው። ማና አባዟ ብትሆን ነው ኤላ ላይ ድምጿን ከፍ አድርጋ የምጮኸው በማለት እንግዲህ ከቤዚቲ ጋር ጦርነት ከፍታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ስወድላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናቸው? ዛሬ ይዤላችሁ የመጣሁት ኤላና ሰብሊን ማለት ነው ክፍል 40 ነው ማለት ነው። እነሆ እንድትከታተሉኝ እኔ ጋበዝኳችሁ ማለት ነው። ዛሬ እንግዲህ በጣም ደስ የሚልና በቅናት ፍርፍር ያለችበት ነው ሰብሊ ይዤላችሁ የመጣሁት ማለት ነው። እንግዲህ ኤላ እንግዲህ ያው ለዓላማው የሚጠቀሟቸው ነገሮች ቆንጆ ሴቶችና ረዘም ረዘም ያሉና አይን ሰው አይን የሚገቡ ልጆች ናቸው ማለት ነው። ስለዚህ እሷን ለማስቀናት ያተጠቀመው ቤዚቲን ነበር ማለት ነው። ቤዚቲ ደግሞ ስለ መኮንን ስላወራት ስለ መኮንን የምታውቀው ነገር ቶሎ ብለህ ንገረኝ። ምንድን ነው የምታውቀው? ማንን ነው ያገኘው? ስለ መኮንንስ ምንድን ነው? ስለ ዳኒስ አንተ ምንድን ነው የምታውቀው? በማለት ስታጣድፈውና በጩኸት ስታንባርቅበት ሰብሊ ድንገት ከደረጃው ስትወርድ ታየውና ማን አባቷ ናት እንደዚህ የምጮህበት? እሷ ማንኮና ነው ኤላ ልዬ ላይ የምጮህበት? እያለች በብቻዋ በንዴት ግብግብ ስትል መስዬ ድንገት ተጎኗ ትመጣና ማለት ነው ምን ሆነሽ ነው ስትላትም አየሻት እንዴት እንደምጮህበት? ፍቅረኛ አላት የለም? ለምንድን ነው እሷ እንደዚ የምትሆነው? ትላታለች ማለት ነው። ነገር ግን ማች የሚያደርጉ ይመስለኛል በማለት መሲ ደግሞ የበለጠው ነው ንዴትና ብስጭት ጨምራላታለች ማለት ነው። ስለዚህ ኤላ መሲ እንዳየችው ሰብሊና መሲ እንዳዩት ስላወቀ እንሂድ ይላታን ወይም ካፌ ቡና ካልጋበሽኝ ወሬውን አልነግርሽም በማለት ቤዚቲን ያዝጋታን። እሷም ለወሬው ጉጉትና ማለትም ባሉበት ሁኔታ ጠቃሚ መረጃ አለው ብላ ስላሰበች ወደ ካፌው ሄደው እንግዲህ ካፌው ቡና ለሱ ሻይ ለሷ ካዘዙ በኋላ ከጠጡ በኋላ ማለት ነው መሲም እና ሰብሊም ምንም አላስቻላቸውም እና ወደ ካፌ ወዳሉበት መሲን ኤላና ቤዚቲ ማለት ነው ወደዛ አቅንተዋ ማለት ነው። በየማዶው ላይ ቁጭ ብለው እየተያዩ እየተጠቃቀሱ ማናት? ምንድን ነው የሚያወራት? እንዴት ፍቅረኛ ኖሯ ከሌላ ወንድ ጋር እንዴት ሻይ ቡና ትላለች? በማለት በንዴት ግብግብ ትላለች ማለት ነው። እንግዲህ ከዚህ በፊት እንደምናስታውሰው ናታንና ኤላ እየተደባደቡ እያለ ለመሲና ሰብሊም ተጣልተው ነበረ። በጥፊ ሳይቀር ናታንን መሲ ሰብሊ መተው ነበረ። ምን አገባሽና ነው የምትመችው ስትላትም እንዴት ነው ኤላን እጁ ላይ የሚያነሳበት ትላታለች ማለት ነው። እሷን ፍቅረኛሽ አይደለም ምን አገባሽ ኤላ ቢመታ በማለት ጓደኛዋ መሲ ሳቀር ተነስታባት ነበረ። ነገር ግን ማንም ሰው ኤላን ጆሮውን እጁንም ሆነ ድምፁንም ከፍ አድርጎ መናገር አይችልም በማለት እንግዲህ በንዴትና ብስጭት እያለች ነው ማለት ነው። ዛሬ ምንም አላስችላት ብሎ ቀጥታ ወዳለበት ሄዳለች ማለት ነው። ስበላም ወይም ሲጠጡም እያየ እሷም ሻይ ብታዝም ነገር ግን ከሻው በላይ እሱ ከማን ጋር እና ማን እንደሆነች ስለ እሷ ደግሞ እንዴት ማጣራት ስታስጠላ መልኳ በጣም ይደብራን በማለት ስታወራም መሲ ግን በተቃራኒው በጣም ቆንጆ ናት እንደውም ማች ያደርጋሉ እያለች በጣም እያናደርሽ ነው እንዴት እንደዛ ትያለሽ? ባለትዳርና ባለፍቅረኛ ናት እኮ ስትላትም ልጁ ግን የማቸው ባለፍቅር ያላቸውን ሰዎች ብቻ ነው የሚጠብሰው፣ ፍቅረኛ የሌላቸውን ልጆች አይጠብስም። ትኩረት ለመሳብ ነው ወይስ ምንድን ነው? ማለት እንግዲህ ትላታለች ማለት ነው። እሱ በጣም ባለጌ ስለሆነ ነው ትላታለች ማለት ነው። አንቺ ግን ምን ልትሰሪ መጣሽ? እሱ ባለጌ ከሆነ አንቺ ምን ልትባይ ነው? በማለት እንግዲህ መሲ አፋጣታለች ሰብሊ ማለት ነው። እሱም እንግዲህ ዞር ስትል አይን ላይን ስትላት ተገጣጠሙና ሊጠቅሳት ሲሞክርም
እንዴት ፍቅረኛ እያለኝ እንዴት ይጠቅሰኛል ብላ በንዴት ደግሞ በሱ ተናዳ መሲ ላይ ትጮህበታለች ማለት ነው። አንቺ ፍቅረኛ ኖሮሽ ካፌ ድረስ ተከትለሽው መተሸለም ወይ? ምንድን ነው የሚያበሳጭሽ? ለምን ይሄን ሁሉ ዙሪያና ጥምጥም ሄደሽ ትተሽ ለምን ፍቅርሽን አትገልጭለትም? ስትላትም እኔ እኮ ፍቅረኛ ያለ ልጅ ሰው ነኝ ትላታለች። ነገር ግን ልብሽ ያለው ከኤላ ጋር እንጂ ከጆን ጋር አይደለም። ለምንድን ነው በይሉንታና ባለፈ ታሪክ ታስረሽ ያለሽው? ኤላንም አታፈቅረው ቢሆን ቤዛ ብጮህበትም አልፋ ብትመታውም አይመለከትሽም ነበረ። ስለምታፈቅሪው ነው። ባለፈው ናታንን በጥፊ የመታሽው ሲመታ ስላመመሽ ነው። ስለዚህ ናታንን እስከ መምታት ድረስ ያደረሰች የኔ ፔስት ጓደኛዬ ወይም ጓደኛዬ መሆኑን እያወቅሽ የመታሽው ለኤላ አግዘሽ ስለምታፈቅሪው ነው። ስለዚህ እውነቱን አውቀሽ ፍቅርሽን ተቀብለሽ ፍቅርሽን አምነሽ ግለጭለት ስትላት ፈጽሞ ይሄ ነገር እንደማይሆን ትነግራት እና አይን ላይን ተተያዩ በኋላ ተፋጠው እንግዲህ ወደ ጆጋ ትሄዳለች ማለት ነው። ጆ ምን ሆነሽ ነው ሲላትም እሷም ምን ብላ እንደምትነግረው ለፍቅረኛዋ ግራ ገብቷት ምንም አልሆንኩም በማለት አልሚም ስትጠይቃት ካሊድም ማለት ነው በተመሳሳይ እሷ ግን በብስጭትና በንደት ግብግብ ትላለች ማለት ነው። እንግዲህ ጄሪና ሄቨን ደግሞ በተቀመጡበት አይተንፍሱ መጥቶ የገጠር ሙዚቃ እየዘፈነላቸው እያለ ስለምወድሽ ነው እኮ እኔ የምከተልሽ የሚለው ሙዚቃ ካዜመላት በኋላ እሷም ድጋሚ አይኑን ማየት እንደማትፈልግና ደግሞም አልፎም ተንግዶ ወደሚያስቸግራት ከሆነ እስከ ጫፍ ድረስ ሄዳ ትምህርት ቤት እስከምን እንደምታስባርረው ራሱ ትነግረዋለች። ይህንንም ብትለውም እሱ ግን ፍቅርን ካልተቀበልሽ ወደ ክፍለ ሀገር ራሱ ጠልፏት ይዟት እንደሚሄድ ግልጹን ይነግራትና ከትምህርት ቤት ተዋርሬም አንቺ በሰላም መማር እንደማች እውነቱን እነግርሻለሁ ጄሪ በማለት ሄቨንም ይሄ ጉዳይ ከፍ እንዳለ እያወቀች ምን ማድረግ እንደሌለባቸው ግራ ገብቷቸዋል። ቡሻ እናንተና ሄሉ ደግሞ እንግዲህ ሲጫወቱ የነበረበት ቲቸር በቃሉ ላይ በወደቀችበት ምክንያት ማለት ነው እስከ ላይኛውና እስከ ጫፍ ድረስ ገና ለፍርድ አቀርባቸዋለሁ ብሏቸው ድንብርብራቸው ጠፍቶ ምን ብናደርግስ ይሻላል የሚለው ነገር አሳስቧቸው ማለት ነው ቁጭ ብለው እየተብሰለሰሉ ነው። ቲቸር በቃሉ ግን ፈጽሞ እንደዚህ ማድረግ የለባችሁም፣ እኛ እናንተን ለማስተማር ብለን ባዶ ሆዳችንን ጭርናቄ በልተን ጠዋት ተነስተን እንመጣለን። እናንተ ግን ቦርጫችሁን ዘርግፋችሁ ፍቅር ያጫውታችኋን በማለት እንግዲህ ይነግረዋል ማለት ነው። ጊሊያርድ በድጋሚ ምንም ማላስችል ስላለው ሀንቹን ከትምህርት ቤት ከብሩክ ጋር ስትመለስ ተደብቆ ለማየት ወስኖ እንትናን ለማን አገናኘ ቢለው ለማ ደግሞ ድጋሚ በሱ ህይወትና በነሱ ህይወት መግባት እንደሌለበት ስለነገረው ብቻውን ኬዶ ከፍቅረኛዋ ጋር ስኬድ እንግዲህ ድጋሚ ገብቶ በህይወታቸው ሊበጠብጣቸው ነው። ብሩክም ደግሞ በተመሳሳይ መልኩ በህይወታችን ተንግዶ ሄዳ በፊዮሪና በጊሊያድ ምክንያት መፈተን የለብንም እያለ እንግዲህ ይነግራታል ማለት ነው። እሷም ለሰርጉ እንዲታግዘውና ሌላ እንጂ ምንም አይነት ግንኙነት እንደማይኖራቸው ሀንቾ በድጋሚ ቃሏን ሰጥተዋለች ማለት ነው። መቅዲና ሄኖክ ደግሞ አዲስ ፍቅራቸው አግረሽቶባቸው ነገር ግን ተጣልተናል በሚባል ተጣልቶም አብሮ ማሳለፍ ይቻላል በሚለው ሁሌም እየተገናኙ ፍቅራቸውን ወይም የሰጣትን አጀንዳ እያነበበች እያንዳንዱ ጥያቄ ሲኖራ በየሰከንዱ እየደወለች እና እንገናኝ እያለች እያብራራችለት ነው። ህይወት እንደ ማኪያቶ ናት። ቡናው ሲጨመርበት ወተቱ ላይ የበለጠ ይጣፍጣን እንጂ ምሬቱን አይቀይረውም በማለት እንግዲህ ህይወት ስኳር ብላችኋለች ማለት ነው። ለማንኛውም ጋይስ ማለት ነው እንግዲህ መሲና ናታንም ታርቀዋል፣ ሰላም አውርደዋል ማለት ነው። መሲም ለናታን ፍቅሯን መግለጽ አለባት የምትሉ ማለት ነው። በተቃራኒው ደግሞ መሲም ሰብሊም ተጆጋ ያላትን ግንኙነት ተንግዶ አቁማ ቀጣይ እንግዲህ ከኤላ ጋር ሆነው አንድ ላይ ሆነው የሚመጡበት ቀን ይሆናል ብዬ ተስፋ አደርጋለሁ ማለት ነው። የነ ኤላም አላማ ሳይስተካከል ተኩላው ማን እንደሆነ ታውቆ የተኩላው ነገር ትንሽ ግራ ቢያጋባም ግን ደመረም ሊሆን ይችላል ብዬ አላስብም። መኮንንም ሊሆን ይችላል ብዬ አላስብም። ምክንያቱም መኮንን የነ ያሬድ ሰራተኛ እንጂ እንደዚህ አይነት ህፃን ልጆችን ወደ ውጭ እየወሸጠ
የሚኖር ሰውዬ ወይም እየደፈረ ህፃን ልጆችን አንድ ቤት ዘግቶ ለፈረንጅ የሚያቀብል ሰው እንዳልሆነ ግልጽ ነው። ስለዚህ ተኩላውን በቅርቡ ማንነቱ ታውቆ የነ መሲና የነ ኤላን ፍቅር ተገልጾ እንግዲህ ሀልሚ ደግሞ ከካሊብ ጋር እንደምኮን ተስፋ አድርጋለሁ። ተስማምተው በነገራችን ላይ የሚጣሉና የሚጨቃጨቁ ሰዎች አይዋደዱም ማለት ሳይሆን በተቃራኒው በጣም ስለሚዋደዱና ስለሚፋቀሩ ስለሆነ አልሚና ካሊድም የሚጨቃጨቁትና የማይስማሙት ስለሚፋቀሩ ነው ብዬ ስለማያምን ሁለት ሶስቱም እንግዲህ ፍቅራቸውን ተገላልጸው ኔክስት እንግዲህ ክፍል 41 ይዤላችሁ እመጣለሁ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ ማለት ነው። ለዛሬ ይሄን ይመስል ነበር። ቸር ሰንብቱ።